ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም የኤርትራ መንግስት በመቀሌ ከተማ ውስጥ ምንም አይነት ታፔላ ወይም መለያ ምልክት የሌለበት ድብቅ ቢሮን እንደከፈተ መሰማቱ፣ በኢራንና በአሜሪካ መካከል አዲስ የሰላም ማሻሻያ ሀሳቦች በፓኪስታን በኩል እንደተለዋወጡ መገለጹ፣ በኦሮሚያ ክልል አሊደሮ ላይ በርካታ ተሳፋሪዎች ከታገቱበት ባስ ፊት ለፊት እየተጓዘ የነበረ 63 ሰዎችን ያሳፈረ ሌላ ባስ በታጣቂዎቹ የተተኮሰበት በሹፌሩ ድፍረት ጉዳት ሳይደርስ እንዳመለጡ መገለጹ፣ የኢትዮጵያ ንግድ ባንክ በኢትዮጵያ ብሔራዊ ባንክ መመሪያ መሰረት በተመረጡ ከተሞች የሚገኙና እስከ ግንቦት 6 ቀን 2018 ዓ.ም ድረስ ከብሔራዊ የፋይዳ መታወቂያ ጋር ያልተሳሰሩ የባንክ ሂሳቦችን ማንቀሳቀስ እንዳይቻል እንዳደረገ ማስታወቁን፣ የፌዴራል ከፍተኛ ፍርድ ቤት በድምፃዊው ቴዎድሮስ ካሳሁን ቴዲ አፍሮ ምክትል ስራ አስኪያጅና በሌሎች 7 ተጠርጣሪዎች ላይ ቀርቦ በነበረው የዋስትና መብት ጥያቄ ላይ ትናንት ከሰዓት በኋላ የመጨረሻ ውሳኔውን ማሳለፉን፣ አሜሪካ የኢራን ዘይት የጫነች ማዕቀብ የተጣለባት ስካይዌቭ መርከብን በህንድ ውቅያኖስ ላይ እንደያዘች ማስታወቋን የሚሉና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃዎቻችንን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውን ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ በትግራይ ክልል የሚንቀሳቀሰው የባይቶና ፓርቲ አመራር የሆኑት አቶ ክብሮም በፋና ቴሌቪዥን በሰጡት ማብራሪያ በክልሉ ወቅታዊ የፖለቲካና የጸጥታ ሁኔታዎች ላይ እጅግ ጠንከር ያሉና አነጋጋሪ ትችቶችን ሰንዝረዋል። አመራሩ በትንተናቸው እንዳብራሩት የኤርትራ መንግስት ወይም ሻዕቢያ በመቀሌ ከተማ ውስጥ ምንም አይነት ታፔላ ወይም መለያ ምልክት የሌለበት ድብቅ ቢሮ በመክፈት ጽምዶ ከተባለው ስብስብ ጋር በፈጠረው ውህደት አማካኝነት በትግራይ ምድር ላይ እንደ ልቡና ያለማንም ከልካይ እየተንቀሳቀሰ ይገኛል ሲሉ ከሰዋል። የአይነቱ አሰራር በክልል ውስጥ ያለውን የህግ የበላይነትና የጸጥታ ቁጥጥር ጥያቄ ውስጥ የሚከት ከመሆኑም በላይ በትግራይ ህዝብ የወደፊት እጣ ፋንታ ላይ ከፍተኛ ስጋትና መስቀልቅል የሚፈጥር እንደሆነም በአጽንኦት ገልጸዋል። በተጨማሪም አቶ ክብሮም በዚሁ የፋና ቲቪ ቆይታቸው በትግራይ ክልል ለረጅም ዓመታት በስልጣን ላይ የቆየውን የህዝባዊ ወያኔ ሓርነት ትግራይ ህወሓት ፓርቲን ክፉኛ ተችተዋል። ህወሓት ባለፉት ዓመታት የተከተላቸው የተሳሳቱ የፖለቲካ መስመሮችና የወሰዳቸው ውሳኔዎች የትግራይን ህዝብ ለከፍተኛ መከራ ስደትና ውድመት የዳረጉን እንደሆኑ በመጥቀስ ድርጅቱ በተግባር የትግራይ ህዝብ ዋነኛ አጥፊ ነው ሲሉም በድፍረት ተናግረዋል። ይህ በእንዲህ እንዳለም በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን በትግራይ ክልል ለሚገኝ ማንኛውም የመንግስት ሰራተኛ የግንቦትና የሰኔ ወራት ደሞዝ እንዳይከፈል የሚል ጥብቅ መመሪያ አስተላልፈዋል። ዶክተር ደብረጽዮን ለክልሉ ዞኖች፣ ወረዳዎችና ለጠቅላይ ፍርድ ቤት ጭምር ባስተላልፉት የጽሁፍ ትዕዛዝ ለ2 ወራት ደሞዝ የለም፣ ይህን ከወዲሁ እወቁት ሲሉም አስጠንቅቀዋል። ለውሳኔው እንደ ምክንያትነት የቀረበው የሀብት ውስንነት መኖሩና ፍትሐዊ የደሞዝ ማስተካከያ ለማድረግ መታሰቡ ቢሆንም ቡድኑ ፌዴራሉ በጀት ከልክሎናል በማለት አስቸኳይ የሀብት ማሰባሰብ ስራ እንዲጀምርም አዟል። ይህ ይፋዊ መግለጫ የበጀት እጥረት ቢለውም ታዛቢዎችና የፖለቲካ ተንታኞች ግን ውሳኔው ህወሓት ለሌላ አዲስ ጦርነትና ወታደራዊ ግጭት እያደረገው ያለውን ስውር ዝግጅት የሚያሳይ ግልጽ ማሳያ ነው ይላሉ። በተያያዘ መረጃም የትግራይ ትምህርት ቢሮ በነዳጅ እጥረትና በበጀት መቋረጥ ችግር ምክንያት የትምህርት ዘመኑን በ1 ወር ቀድሞ እንዲጠናቀቅ ወስኗል። የቢሮ ኃላፊ ዶክተር ኪሮስ ጉዑሽ በሰጡት ማብራሪያ የፌዴራል መንግስት የበጀት ድልድልና የነዳጅ አቅርቦትን ማገዱ በክልል ውስጥ የመምህራንን ደሞዝ በወቅቱና በአግባቡ መክፈል የማይቻል እንዳደረገው ተናግረዋል። የትምህርት መሰረተ ልማቶች በመውደማቸው ምክንያት ቁጥራቸው ቀላል የማይባል ተማሪዎች በአሁኑ ሰዓት በጊዜያዊ መጠለያዎች ውስጥ ትምህርታቸውን ለመከታተል ተገደዋል ያሉት ኪሮስ መጪዎቹ የዝናብ ወራት ክፍሎችን ለማስቀጠል ይበልጥ አስቸጋሪ እንደሚያደርጉትም በአጽንኦት ተናግረዋል። ወደ ቀጣዩ መረጃዎችን ስናልፍ በኦሮሚያ ክልል አሊደሮ ላይ በርካታ ተሳፋሪዎች ከታገቱበት ባስ ፊት ለፊት እየተጓዘ የነበረ 63 ሰዎችን ያሳፈረ ሌላ ባስ በታጣቂዎቹ እየተተኮሰበት በሹፌሩ ድፍረት ጉዳት ሳይደርስ ማምለጣቸውን ተሳፋሪዎች ገልጸዋል። ፈጣሪ ያተረፈን ያሉ ተሳፋሪ በሰጡት ቃል በርካቶች የታገቱበትና እነርሱ የነበሩበት ባስ ፊትና ኋላ እየሄዱ እንደነበር ገልጸዋል። መሳሪያ የያዙ ሰዎች ቀድመውን ከነበርኩበት ባስ ላይ ጥይት ተኮሱ፣ ሹፌሩም ሳይደናገጥ ጥሷቸው አለፈ ሲሉ እውነቱን አስረድተዋል። ከዛም በኋላ
እየተኮሱ ተከትለውት አስፓልት ወጥተው ለመሮጥ ሞከሩ። የሚገርመው በቅርብ ርቀት አልፎ የተቀመጡ የሚሊሻ ልብስ የለበሱ ነበሩ። እንዴት እንደሆነ ለእኔም ግልጽ አይደለም፣ ብቻ እኛ ተረፍን ብለዋል። አሊደሩ በሚባለው አካባቢ ዳገቱ ላይ የተቀመጡ የሚሊሻ ልብስ የለበሱ አካላት እንደነበሩ ያመለከቱት እኚህ ተሳፋሪ እያለፍን ዥንጉርጉር ዩኒፎርም ነክ ነገር የለበሱ ወንበዴዎች ናቸው ብለን ያላሰብናቸው አካላት ሹፌሩን አልመው ተኮሱ። ሹፌሩ ግን ምንም እንዳልተፈጠረ አድርጎ ሳይደናገጥ ነዳው። ከኋላ ደጋግመው ተኮሱ፣ ነገር ግን ምንም ሰው አልተጎዳም ሲሉም አክለዋል። እየተተኮሰበት ካመለጠው ባስ ውስጥ የነበሩ ሌላኛው ተሳፋሪ የዛኛው ባስ ተሳፋሪዎች መወሰዳቸውን አረጋግጠናል። እኛ ከነበርንበት መኪናም ተኩሰዋል፣ እየተከተሉን አይተናቸዋል። መኪናው በጥይት 3 ጊዜ ተመቷል፣ ሰው ግን አልተጎዳም በማለትም ነግረውናል ማለታቸውን ቲክቫህ ኢትዮጵያ ዘግቧል። ሌላኛው የዚሁ ባስ ተሳፋሪ የታገተውን ባስ እኛ የነበርንበት አለፈው ደጀና አካባቢ እንዳለፍን ሾፌሩን ያለመ ጥይት ተተኮሰ። ስፖኪዮን መቱት። ከሾፌሩ ጀርባ ነበርኩ። 3 ጥይት ተተኩሷል። ጥይቱ መኪና ውስጥ ገብቷል ሲሉም ያዩትን ገልጸዋል። በርካቶች የታገቱበት ባስ እንደቀደመን ቢሆንና ሾፌሩ ሲተኮስበት ሳይደናገጥ ባይነዳው እኛም ታጋቾች ነበርን ሲሉም ገልጸዋል። በአካባቢው ላይ በ100 ሜትር ርቀት የሚሊሻ ልብስ የለበሱ ሰዎች እንደነበሩ አመልክተው እያየናቸው ነበር። ነገር ግን ተኩሱን ሲሰሙ ፊታቸውን ነው የሚያዞሩት፣ እንዳውም ላለማየት ነው የሞከሩት ሲሉም ወቅሰዋል። መጀመሪያ እኛ የነበርንበት ባስ ተኩስ ሲሰማ ሚሊሻዎቹ ቢተኩሱ ታጋቾቹ የመዳን እድል ነበራቸው፣ ነገር ግን ላለመተኮስ መናበብ ያለ ነው የሚመስለው ሲሉም ገልጸዋል። እኛም እንደተወሰድን ነው የምንቀረው፣ በላያችን ላይ ጥይት እያለፈ በፈጣሪ ተአምር ነው የተረፍነው ብለዋል። በአመለጠው ባስ ኦፕራሲዮን የተሰሩ ሰዎች ተሳፋሪዎች ታግተውብናል በተባለው ባስ 5 ካህናትና አቅመ ደካሞች መኖራቸውን ገልጸው ድሃው ማህበረሰብ ነው ጥቃቱ እየደረሰበት ያለው፣ ገንዘብ ካልከፈሉ ከፍለውም እድለኛ ካልሆኑ የመሞት እድል ነው ያላቸው፣ መንግስት ቁጥጥር ያድርግ ብለዋል። ሌላኛው ተሳፋሪ የኛ ሹፌር 3 መንገደኞችን አገር መከላከያ ሰራዊት ደርሶ ከእገታ እንዳስጣላቸው ሲናገር ሰምቻለሁ ብሎ በቦታው የተጠናከረ ኃይል መኖር እንዳለበት አመልክቷል በማለትም ቲክቫህ ኢትዮጵያ ጨምሮ ዘግቧል። ወደ ቀጣዩ መረጃችን ስናልፍ የኢትዮጵያ ንግድ ባንክ በኢትዮጵያ ብሔራዊ ባንክ መመሪያ መሰረት በተመረጡ ከተሞች የሚገኙና እስከ ግንቦት 6 ቀን 2018 ዓ.ም ድረስ ከብሔራዊ የፋይዳ መታወቂያ ጋር ያልተሳሰሩ የባንክ ሂሳቦች ማንቀሳቀስ እንዳይቻል ማድረጉን አስታውቋል። ይህንኑ ተከትሎ ከፍተኛ የማስተሳሰር ጥያቄ ወደ ባንኩ እየቀረበ እንደሚገኝ የጠቀሰው ባንኩ የተፈጠረውን ጫና ለመቋቋምና ለደንበኞች ጥያቄ ምላሽ ለመስጠት የተለያዩ አሰራሮችን ተግባራዊ ማድረጉን ገልጿል። በዚህም መሰረት ከግንቦት 7 እስከ ግንቦት 12 ቀን 2018 ዓ.ም ድረስ በተለየ ምክንያት እንዳይንቀሳቀሱ ከተደረጉት ውጪ የፋይዳ መታወቂያቸውን ያስተሳሰሩ ደንበኞች ሂሳባቸውን ማንቀሳቀስ እንዲችሉ ተደርጓል ብሏል። በተጨማሪም ከግንቦት 12 ቀን 2018 ዓ.ም ጀምሮ ደንበኞች የፋይዳ መታወቂያቸውን ማስተሳሰራቸውን ተከትሎ የባንኩ የመረጃ ስርዓት በራሱ ጊዜ የተጣለውን ገደብ እንዲያነሳ መደረጉን አመልክቷል። የኢትዮጵያ ንግድ ባንክ በዚህ ሂደት ሰዓት በደንበኞች ላይ ለተፈጠረው መጉላላትም ይቅርታ ጠይቋል። እንዳይንቀሳቀስ ከተደረጉ ሂሳቦችና ከነዚህ ውጭ በተቀሩት የኢትዮጵያ ክፍሎች የሚገኙ የባንክ ቅርንጫፍ ደንበኞች እስከ ሰኔ 30 ቀን 2018 ዓመተ ምህረት ድረስ አስቀድሞ የማስተሳሰር ሂደቱን በባንኩ ቅርንጫፎች በመገኘት ወይም በበይነ መረብ እንዲያከናውኑ ጥሪውን አቅርቧል። ወደ ቀጣዩ መረጃችን ስናልፍ የፌዴራል ከፍተኛ ፍርድ ቤት በድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ምክትል ስራ አስኪያጅና በሌሎች 7 ተጠርጣሪዎች ላይ ቀርቦ በነበረው የዋስትና መብት ጥያቄ ላይ ትናንት ከሰዓት በኋላ የመጨረሻ ውሳኔውን አሳልፏል። ፍርድ ቤቱ የተጠርጣሪ ጠበቆች ያቀረቡትን አቤቱታ መርምሮ በሰጠው ውሳኔ የቴዲ አፍሮን ምክትል ስራ አስኪያጅ ጨምሮ ሁሉም ተጠርጣሪዎች የገንዘብ ዋስትና ሲይዘው ከእስር እንዲፈቱ ትዕዛዝ ሰጥቷል። በዚህም መሰረት የቴዲ አፍሮ ምክትል ስራ አስኪያጅና ያሲን የተባሉት ተጠርጣሪ እያንዳንዳቸው የ100 ሺህ ብር ዋስትና እንዲያስይዙ ተወስኗል። የቴዲ አፍሮ ስቱዲዮ 2 የጥበቃ ሰራተኞች ደግሞ እያንዳንዳቸው የ50 ሺህ ብር ዋስትና ሲይዘው እንዲፈቱ ፍርድ ቤቱ ፈቅዷል። የድምፃዊ ቴዲ አፍሮ የቅርብ ሰዎችና ምክትል ስራ አስኪያጅ በፌዴራል ፖሊስ ቁጥጥር ስር ውለው ላለፈው 1 ወር ገደማ ምርመራ ሲካሄድባቸው እንደቆየም ይታወሳል። የፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ አንደኛ የጊዜ ቀጠሮ ችሎት ለፖሊስ ተጨማሪ የምርመራ ጊዜ ፈቅዶ ጉዳዩ ለግንቦት 14 ቀን 2018 ዓ.ም ተለዋጭ ቀጠሮ ተሰጥቶት ነበር። ሆኖም የተጠርጣሪዎቹ ጠበቆች የመጀመሪያ ደረጃ
ደረጃ ፍርድ ቤት የዋስትና መብት በመከልከል የሰጠውን የጊዜ ቀጠሮ ውሳኔ በመቃወም ለከፍተኛው ፍርድ ቤት ይግባኝ በማለታቸው ነው ውሳኔው ሊሰጥ የቻለው። ምንም እንኳን የፌዴራል ከፍተኛ ፍርድ ቤት ትናንት ከሰዓት በኋላ ግለሰቦቹ በዋስ እንዲለቀቁ ውሳኔ ቢያሳልፍም ይህ ዜና እስከተጠናከረበት ሰዓት ድረስ ተጠርጣሪዎቹ ከእስር አልተለቀቁም። የፌዴራል ፖሊስ የከፍተኛውን ፍርድ ቤት የዋስትና ውሳኔ ተቀብሎ ተጠርጣሪዎቹን ይለቃቸዋል ወይስ ውሳኔውን በመቃወም ለጠቅላይ ፍርድ ቤት ይግባኝ ይጠይቃል የሚለው ጉዳይ በዛሬው ዕለት ግልጽ ይሆናል ተብሎ ይጠበቃል ሲል ዘሀበሻ ዘግቧል። ወደ መጨረሻው መረጃችን ስናልፍ በኢራንና አሜሪካ መካከል አዲስ የሰላም ማሻሻያ ሀሳቦች በፓኪስታን በኩል መለወጣቸው ተገልጿል። የኢራን ታስኒም የዜና ወኪል እንደዘገበው ኢራን ከ3 ቀናት በፊት በፓኪስታን አምባሳደር በኩል 14 ነጥቦች የያዘ አዲስ የተሻሻለ የሰላም ረቂቅ ሰነድ ለአሜሪካ ካስገባች በኋላ አሜሪካ በበኩሏ የራሷን ማሻሻያና የውይይት ነጥቦች በፓኪስታን በኩል ለቴህራን ልካለች። በአሁኑ ሰዓት የኢራን ከፍተኛ ባለስልጣናት የአሜሪካን ሰነድ በጥልቅ እየገመገሙት ሲሆን እስካሁን ይፋዊ ምላሽ አልሰጡም። የፓኪስታን የሀገር ውስጥ ጉዳይ ሚኒስትር ሞህሲን ናቅቪ በቴህራን የሚገኙ ሲሆን በሁለቱ ሀገራት መካከል ያሉትን ሰፊ ሀሳብ ልዩነቶች ለማጥበብና ስምምነቱ እንዳይከሽፍ ከፍተኛ የዲፕሎማሲ ጥረት እያደረጉ ይገኛሉ። አሜሪካ በድርድሩ ሰዓት የኢራን የዘይት ማዕቀብ እንዲነሳ ልትስማማ እንደምትችልም ፍንጭ የሰጠች ቢሆንም ኢራን ግን ሁሉንም ማዕቀቦች ሙሉ በሙሉ በአንድ ጊዜ ለማንሳት የሚያስገድድ ስምምነት እንዲሆን እየወተወተች ትገኛለች። የቴህራን 14 ነጥብ እቅድ በዋናነት የሚያተኩረው ጦርነቱ ሙሉ በሙሉ ለማቆምና በአሜሪካ በኩል የእምነት ግንባታ እርምጃዎች እንዲወሰዱ በሚሉ ነጥቦች ላይ እንደሆነም ተገልጿል። ይህ በእንዲህ እንዳለም አሜሪካ የኢራን ዘይት የጫነች ማዕቀብ የተጣለባት ስካይዌይ መርከብን በህንድ ውቅያኖስ ላይ መያዟ ተሰምቷል። የዎል ስትሪት ጆርናል የአሜሪካ ባለስልጣናትን ጠቅሶ እንደዘገበው የአሜሪካ ጦር ከኢራን ጋር ግንኙነት ያላትንና ማዕቀብ የተጣለባትን ስካይዌይ የተባለች የነዳጅ ጫኝ መርከብ በህንድ ውቅያኖስ ላይ በቁጥጥር ስር አውሏታል። መርከቧ ባለፈው የካቲት ወር ላይ ከኢራኗ የህርግ ደሴት የተጫነ ከ1 ሚሊዮን በርሜል በላይ ድፍድፍ ዘይት ሳይዝ እንዳልቀረ ተገልጿል። ስካይዌይ የተባለችው ይህች መርከብ የኢራንን ነዳጅ በማጓጓዝ ላይ በመሳተፏ ምክንያት ባለፈው መጋቢት ወር ላይ በአሜሪካ የኢኮኖሚ ማዕቀብ ተጥሎባት ነበር። መርከቧ የማላካ ባህረ ሰላጤን አቋርጣ በማሌዥያ ምዕራባዊ የባህር ጠረፍ አካባቢ ስትጓዝ እንደነበር የመርከብ መከታተያ መረጃዎች ያሳያሉ። ይህ የአሜሪካ እርምጃ የመጣው በዋሽንግተንና በቴህራን መካከል ያለው ወታደራዊና ዲፕሎማሲያዊ ውጥረት በከፍተኛ ሁኔታ በረበበበትና ፕሬዚዳንት ትራምፕ በኢራን ላይ ወታደራዊ ጥቃቶችን ዳግም ለመጀመር በማስፈራራት ላይ ባሉበት ወቅት ነው። ሌላኛው ከውጭ የተሰማው መረጃ ደግሞ የአውሮፓ ህብረት ከ2 ዓመት በፊት በኢትዮጵያውያን ላይ የጣለውን የቪዛ ገደብ ማንሳቱን አስታውቋል። የኢትዮጵያ መንግስት በህገወጥ መንገድ በአውሮፓ የሚኖሩ ዜጎችን ለመቀበል ያሳየው ተባባሪነት አናሳ ነው በሚል በኢትዮጵያውያን ላይ የቪዛ ገደብ ተጥሎ ቆይቷል። የአውሮፓ ህብረት ምክር ቤት አሁን ባወጣው መግለጫ በህብረቱ አባል ሀገራት ውስጥ በህገወጥ መንገድ የሚኖሩ ኢትዮጵያውያንን በመለየትና ወደ ሀገራቸው በመመለስ ረገድ መሻሻሎች ስለታዩ ገደቡ እንዲነሳ ተወስኗል። አባል ሀገራት ኢትዮጵያውያን በሚያቀርቧቸው ማስረጃዎች መሰረት ቪዛ ሲጠይቁ የሚያስፈልጓቸውን ቅድመ ሁኔታዎች ማንሳት እንዳይችሉ፣ የህብረቱ አባል ሀገራት ከ2 ጊዜ በላይ ወደ ህብረቱ አባል ሀገራት ለመግባት የሚያስችላቸውን ቪዛ ለኢትዮጵያውያን መስጠት እንደማይችሉ፣ የዲፕሎማቲክ ወይም የሰርቪስ ፓስፖርት የያዙ ኢትዮጵያውያን ቪዛ ሲፈልጉ መደበኛ ቪዛ ለማግኘት የሚጠይቅ የ15 ቀን ጊዜ ወደ 45 ቀን ከፍ እንዲል ተወስኖ ነበር። አሁን ግን እነዚህ የቪዛ እገዳዎች ተነስተዋል። በሌላ በኩል ከዚህ ቀደም በሰሜን ኢትዮጵያ ጦርነት ምክንያት የአውሮፓ ህብረት ለኢትዮጵያ ሲሰጥ የነበረውንና አቋርጦት የነበረውን የበጀት ድጋፍ መልሶ እንዳስጀመረ መረጃዎች ወጥተዋል።